የዓለማችን ሀያል ሀገራት ከጦር መሳሪያዎች ጋር በተያያዘ የሚያደርጓቸው ነገሮች በእጅጉ ጥያቄ የሚያጭሩና ስጋትን የሚፈጥሩ ናቸው። በዚህ ልክ እየተዘጋጁት ያሉት ለየትኛው ጦርነት ነው የሚለውን የዓለም ሕዝቦች ጥያቄ ነው። በተለይ በ2026 ጥቅም ላይ ይውላሉ የተባሉ እጅግ ረቂቅ የጦር መሳሪያዎች አነጋጋሪነታቸው ቀጥሏል። በተለይ እስከ ዛሬ ከምናውቃቸው የትኛውም አይነት የጦር መሳሪያዎች በተለየ መልኩ ከፍተኛ የብርሃን መጠንን በመርጨት የትኛውንም ነገር ማቅለጥ የሚችለው የሌዘር ቢም መሳሪያ በአደገኛነቱና በአውዳሚነቱ ተወዳዳሪ የለውም። ሌላው በራሪም ተተኳሽም የሆነው ኤሌክትሮማግኔቲክ ሬል ለየትኛውም አካል ሊመክቱት የማይችሉት አውዳሚ የዘመኑ መሳሪያ ነው። እንደ ሰው ማሰብና የገዛ አካሉን መጠገን የሚችለው ተኩላው ሮቦት የተሰኘው የቻይና ጦር መሳሪያም በፍጹም የትኛውንም ጥቃት የሚቋቋምና መቼም የማይሞት ሁነኛ መሳሪያ ነው። China calls the vehicles robot wolves, and since their debut last year, they've taken a growing part in displays of military might.